ራሴ ነኝ ያዘጋጀሁት ያለውን ጀነት ሹፍ ራሴ በእጆቼን ያዘጋጀሁት ያለው ረብ العزة والجلال ለማ ለባሮቼን ያለው Subhanahu Wa Ta'ala ያን የመሰለ ጀነትን ሲወርሱ ደግሞ ፍርሃት እንዳይሰማቸው ወጣትነታችሁ ዘላለማዊ ህያውነታችሁ ከዚያ በኋላ የማይነካ ይሲ ጤናችሁም ደግሞ የማይነካ አትታመሙም አታረጁም አትሞቱም وإن لكم أن تنعموا فلا تبتئسوا أبدا ጸጋ በጸጋ ሆናችሁ ትንበሸበሻላችሁ ምንም እዚህ ውስጥ የሚያበሳጫችሁ ችግር የሚፈጥርባችሁ የሚያሳስባችሁ አንዲት ነገር እንኳን ጀነት ውስጥ አይከሰትባችሁ ይላል ረብ العزة والجلال ምን ያህል ደስ እንደሚል እስቲ ያስቡት ከዚህ ሆኖ መገመት እኮ እውነት ነው ከአቅማችን በላይ ነው ከአእምሮአችን በላይ ነው ወላኪን በተወሰነው ያክል እንኳን በዱንያው ቤት ውስጥ እንኳን እስቲ ያስቡት ተፈርሾ በጣም ደስ በሚል መልኩ ተነጥፎ ቤቱ ያ የተነጠፈው ቤት ውስጥ የሚያማምሩ ምግቦች ተዘጋጅተውልክ ያን ነገር ካየህ ምንድነው የሚሰማ በቃ ይሄ ቤት ያንተ ቤት ነው በዚያ ላይ ደግሞ 30 ሚሊዮን ዶላር አሳልፈልልሃል ከዚህ በኋላ 5 ሳንቲም አትሰራም ወጥተህ ቤት ውስጥ ቁጭ ብለህ እዚሁ ፈርሸህ ትበላለህ ትጠጣለህ ዘና ብለህ ትኖራለህ ጂም ከፈለክ ወጥተህ ትጠቀማለህ የምትባል ከሆነ ምንድነው የሚሰማክ አላህ ደግሞ Subhanahu Wa Ta'ala ዱንያ ላይ صبر ያደረጉ ሰዎችን የታገሱ ሰዎችን መልካም ነገር የሰሩትንና መጥፎ ነገር የራቁ ሰዎችን ይሄን ነገር አዘጋጅቶላቸዋል ማለት ነው አላሁ አክበር اللهم اجعلنا منهم يا رب العالمين ይሄ ነገር ከነ ማስረጃ ነው የምናቀርበው እና ወንድሞችና እህቶች ስለሱ በአጠቃላይ እናውራ ከተባለ ይረዝማል ስለ ሸፋዓ ጉዳይ እናንሳ ከተባለ ስለ ምን ጉዳይ እናንሳ ከተባለ በጣም ይረዝማል ስለዚህ እናሳጥረውና ወደ እንትኑ ጉዳይ እናምጣው ጀነትን ለመግባት ሲኬድ ማን ነው የጀነትን በር ሄዶ የሚያስከፍተው የጀነትን በር ማን ነው ሄዶ የሚያስከፍተው ወንድሞቼ ጨመቅ አድርጌ ሳቀርብላችሁ ነገ ጉዳዩ በጣም ከባድ ነው የአኺራ ቀን ጉዳዩ በጣም ከባድ ነው በጣም አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር አላሁ አክበር አላህ ቁርአን ላይ ሲናገር እኮ وترى الناس سكارى وما هم بسكارى ولكن عذاب الله شديد የቂያም ቀን ሰዎች ሁሉ የሚገቡበት ጠፍቷቸው وتضع كل ذات حمل حملها እርጉዝ የሆነች ሴት ሁሉ እርግዝናዋን የያዘችውን ልጅ ጽንሱን ትጥላለች ይላል በእርግዝና የሞተች ሴት እዚያ ሜዳ ላይ በድንጋጤ በሚኖረው ጋጋታ በድንጋጤው ብዛት የምትጥልበት ቀን ነው ከክብደቱ የተነሳ ማለት ነው وترى الناس سكارى على ሰዎች ሁሉ ሰክረው ሚሄዱበት ጠፍቷቸው ታገኛቸዋለህ ወማሁም ቢሱካራ ደግሞ እኮ እንደዚያ የሰከሩ የሚመስሉት ጠጥተው አይደለም ማለት ወይ ደግሞ ሰክረው አይደለም እነሱ ولكن عذاب الله شديد يا الله ቅጣት በጣም ከባድ ስለሆነ ቅጣቱ ያገኘኝ ይሆን ወይስ አያገኘኝም የሚለው ነገር ነው የሚያሳዝናቸው የሚያጨናንቃቸው ማለት ነው ሰዎች የቂያም ሜዳ ላይ ይሰበሰባሉ ሁሉም ሰው ረብ العزة والجلال ፊት ይሄዳል ጨመቅ አድርገን ያቀርብኩ ያለሁት ንግግሮችን በአጠቃላይ ምክንያቱም ሰፊ ስለሆነ ብዙ መጽሐፎች ስለሚወጡት ማለት ነው ጉዳዩ አንደኛ ነገር ሞተን ቀብር ገባን ቀብር ውስጥ መጠየቅ አለ ቀብር ውስጥ መቀጣት አለ ቀብር ውስጥ መዝናናትም አለ ከዚያ በኋላ ደግሞ ከቀብር በኋላ ወደ አላህ Subhanahu Wa Ta'ala እንነሳለን ስንነሳ ደግሞ ويكون الناس كالفراش المبثوث ነው እንዳንበጣ ነው ሰው ሁሉ የሚሮጠው እንዳንበጣ መሄጃው ምኑ አይታወቅም ግር ብሎ ነው የሚሄደው በቃ ሰው ለመሰብሰብ ማለት ነው ተሰበሰበ ከዚያ በኋላ መጽሐፍ ይሰጠዋል ሁሉም ሰው መጽሐፉ ይሰጠዋል ብቻ አይደለም መጽሐፍ እየተሰጠውም ሁሉም ሰው إلا ويكلمه ربه صلى الله عليه وسلم نبيه أو كما قال عليه الصلاة والسلام
ማንም ግለሰብ ማንም የቂያም መሬትን የረገጠ ሰው ማለትም የሰው ልጅ የሆነ ሰው ማጠቃላይ ሰው ማለት ነው በአጠቃላይ አላህ Subhanahu Wa Ta'ala ፊት ለፊት ቆሞ አንድ በአንድ ሳይተሳሰብ አይሄድም አሉ።